ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። እንደተለመደው በርከት ያሉ የዝውውር ጉዳዮችን የምናነሳበት ፕሮግራማችንን ወደ እናንተ ይዘን ቀርበናል። በዛሬው የዕለተ ማክሰኞ የምሳ ሰዓት ፕሮግራማችን በርከት ያሉ የዝውውር ጉዳዮችን በተለይ ከአርሰናል ጋር ከማንቸስተር ዩናይትድ ጋር እና ከሌሎችም ክለቦች ጋር የተመለከቱ በርከት ያሉ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁም አብራችሁን እንድትቆዩ ነው በአክብሮት የምንጋብዘው። በዛሬው የዝውውር ፕሮግራማችን የአርሰናልን፣ የዩናይትድን፣ የቼልሲን፣ የሲቲን፣ የሌሎችንም ክለቦች የተመለከቱ የዝውውር ጉዳዮቻቸውን እያነሳሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሩበን አሞሪም በሊቨርፑል ላይ ያስመዘገቡትን ወሳኝ 2-1 ድል በማንቸስተር ዩናይትድ የስልጣን ዘመናቸው እጅግ አስፈላጊ ውጤት ሲሉ ገልጸውታል። በጋዜጣዊ መግለጫቸውም ለድሉ ዋና ምክንያት የሆነው አንድ ወሳኝ ነገርንም እንዲሁ ጠቅሰዋል። ትኩረቱ ብዙ ጊዜ በታክቲክ በተጫዋቾች ምርጫና ጨዋታን በሚያሸንፉ አጋጣሚዎች ላይ ቢሆንም ፖርቱጋላዊው አሰልጣኝ በብሪቲሽ እግር ኳስ ውስጥ እጅግ አስቸጋሪ በሆነው መድረክ ላይ ልዩነት የፈጠረው የቡድኑ አለመሸነፍ መንፈስ ወይም አልሸነፍ ባይነትና በግፊት ውስጥ የመረጋጋት ችሎታ እንደሆነ አጥብቀው ይናገራሉ። ዩናይትድ ወደ አንፊልድ ሲጓዝ ለ10 ዓመታት ያክል በመርሲሳይድ ምንም አይነት የሊግ ድልን አላስመዘገቡም። እንግዲህ ሸክሙንም ተሸክመው እንደነበር ይናገራሉ። በቡድን ውስጥ ያለው እምነት ባይነገርም የጋራ ግን በጣም በትልቅ ጨዋታውን ለማሸነፍም ጉጉት ነበር። ውጤቱ 3 ነጥብ ብቻ ሳይሆን ትልቅ መግለጫም አለው ብለዋል አሰልጣኝ ሩበን አሞሪም። ማንቸስተር ዩናይትዶች በብሪያን ኤምቤሞ ቀደም ብለው ግብ አስቆጠሩ። ነገር ግን በሁለተኛው አጋማሽ ኮዲ ጋክፖ ለሊቨርፑል ጎል አስቆጥሮ የማሸነፍ ተስፋንም ሰጥቷቸው ነበር። ሆኖም ግን ሃሪ ማጓየር ሌላ ጎል አስቆጥሮ ጨዋታውን ቀይሮታል። የእንግሊዛዊው ብሔራዊ ቡድን ተጫዋችም በ84ኛው ደቂቃ ላይ በጣም ጥሩ የሚባል የጭንቅላት ኳስን በማስቆጠር ነው ለቡድኑ ታሪካዊ ድልን የሚያስገኘው። ሩበን አሞሪም ለስካይ ስፖርት እንደተናገሩት ከሆነ ይህ በማንቸስተር ዩናይትድ ዘመኔ ትልቁ ድል ይመስለኛል። ዛሬ በጣም ትልቅ ትርጉም ያለው ነገርን ሰርተናል፣ ነገር ግን ብዙ ትርጉም አይኖረውም። 3 ነጥብ ብቻ ይኖረዋል። ጥሩ ድል አድርገናል ሲልም ጭምር ነው የተናገረው። ለእያንዳንዱ ኳስ ታግለናል። በሁለተኛው አጋማሽ መረጋጋትን ማተን ነበር፣ ነገር ግን መንፈሱ እዚያ ላይ ነበር። እናም ይሄ ደግሞ ዋነኛው ነገር ነው ጨዋታውን ለማሸነፋችን ብሏል። ጥሩ ቀን ነበር። አሁን ግን ስለ ብራይተን ነው የምጨነቀው። እደሰትበታለሁ፣ ነገር ግን ትኩረት ደግሞ ማደርገው በቀጣዩ በብራይተን ጨዋታ ላይ ነው። ጨዋታውን አይተናል። እናም የቋሚ ኳሶቻችን ምን ያክል አስፈላጊ እንደሆኑና ተጨማሪ ልምድ ያላቸው ተጫዋቾችም መጀመሪያ ላይ መግባታቸውን የምናውቅ ነበር። በዚህ አይነት ድባብ ውስጥም በምንጫወትበት ጊዜ ሁሉ መጀመሪያ ላይ በደንብ ከዘጋን የመከላከል ክፍሉን እየዞረና ስሜቱን እየቀየረ እንደሆነ ይሰማናል። በስቴዲየማችን ውስጥም ይህንን ይሰማናል። እናም ሁሉም ደግሞ ትልልቅ ቡድኖች ይህ ነገር ይሰማቸዋል። ጥሩ ድል ነው ሲልም ጭምር ነው የተናገረው። ሩበን አሞሪም ከአንፊልድ ድል በኋላ በሰጡት አስተያየት ውጤቱ ላይ ብቻ ሳይሆን በማንቸስተር ዩናይትድ ውስጥም እንዲኖር የሚፈልጉትን የአስተሳሰብ ለውጥንም እንዲሁ ተናግረዋል። የዩናይትድ ምርጥ ብቃቱ ላይ ባይሆን እንኳን ይህንን መረጋጋት ማስቀጠል ከቻለም ይቅጽበት ወደ ከፍ ማለቱ የማይቀር ነው፣ ከፍ ማለታችን አይቀርም ብለዋል። በዚህ የውድድር ዘመን በብቃታቸው ምክንያት ከፍተኛ ትችት ደርሶባቸዋል። እናም ትክክለኛ ነገር ነበር። ነገር ግን ይህ ውጤት ለውድድር ዘመናችን የሚያስፈልገውን መነሳሳትም ሊሰጠን ይችላል ብለው ያምናሉ አሰልጣኝ ሩበን አሞሪም። ይህ ሩበን አሞሪም የማንቸስተር ዩናይትድ ስራ አስኪያጅ ከሆኑ በኋላ ተከታታይ የፕሪሚየር ሊግ ጨዋታዎችን ሲያሸንፉ የመጀመሪያቸው እንደሆነ ነው የሚታወቀው። ቶተንሃም ሆትስፐርስ ሌሎች የፕሪሚየር ሊግ ክለቦች በተሳተፉበት ፍልሚያ የቫስኮ ደጋማውን ወጣት ኮከብ ራያንን ለማስፈረም በተደረገው ፉክክር እየመራ እንደሚገኝ መረጃዎች ወጡ። ራያን ወደ ቶተንሃም ሆትስፐርስ ማምራት በቀጣይ ሳምንታትና ወራትም ውስጥ መከታተል ያለብን መረጃ ይሆናል ተብሎ ይታሰባል። ጎበዝ የሆነው የ19 ዓመት ወጣት ተጫዋችም በጥር ወር ክለቡን ሊቀላቀል ይችላል። አርሰናል፣ ቼልሲና ሊቨርፑል ራያንን ለማስፈረም ዋና ተፎካካሪዎች እንደሆኑ የተጠቀሱ ሲሆን ነገር ግን ቶተንሃም ጠንካራ አቋም ላይ ያለ ነው የሚመስለው። ይህም በአዲስ አሰልጣኝ ቶማስ ፍራንክ በጥር ወር ተጨማሪ የዝውውር በጀቶችም እንዲደጎምላቸውም ተስፋ እንደሚያደርጉ የሰሜን ለንደን ግዙፍ ክለብ ደጋፊዎችም
ይገልጻሉ። ምንም እንኳን ለአሁኑ የብዙ የስፐርስ ደጋፊዎች ትኩረት የሞናኮና የቶትናም ጨዋታ ትኬት እንዴት መግዛት እንደሚቻል ላይ ቢሆንም ብዙ ደጋፊዎች ደግሞ የዝውውር ወሬዎችንና በጥር ወር ሊመጡ የሚችሉ ተጫዋቾችንም እየተከታተሉ ነው የሚገኙት። የብራዚል ሊግ ተጫዋቾች የአውሮፓ የውድድር ዘመን እያለቀ ሲሄድም ሲዘዋወሩ ብዙ ጊዜም እናያለን። ስለዚህም ሮያን ስፐርስን ለመቀላቀልም ይህንን እድል ቢጠቀም ጥሩ ሊሆንለት ይችላል ተብሎ ነው የሚታሰበው። ቶትናም ሆትስፐርስ በአጥቂ መስመሩ ላይ ተጨማሪ አማራጮች ያስፈልጉታል። እናም ደግሞ ያንን ነገር ለማድረግም እንደ ራያን ያለ ተጫዋች ደግሞ በዓለም ዋንጫ አመት ውስጥም በፕሪሚየር ሊጉ መደበኛ የመጫወቻ ጊዜንም ሊያስገኝለት ከሚችል እንደዚህ አይነት ዝውውርም በእርግጠኝነት ይጠቀማል ተብሎ ነው የሚታሰበው። ለአሁኑ ራያን የብራዚል የዓለም ዋንጫ ቡድንን ለመቀላቀል ውጪ ያለ ተጫዋች ቢሆንም ትልቅ ዝውውርን ካገኘና ይበልጥ ተፎካካሪ በሆነ ሊግ ውስጥም ማብራት ከቻለ ይህ ለእድሉ ትልቅ ለውጥን ሊያመጣለት ይችላል ተብሎ ነው የሚታሰበው። ቶማስ ፍራንክ የቶትናም አሰልጣኝ ሆኖ ግሩም ጅማሬን አሳይቷል። እናም በሚቀጥለው የዝውውር መስኮት ተጨማሪ ድጋፍ ማግኘቱም አይቀርም። እንደ ሙሐመድ ኩዱስ እና ሻቪ ሲሞንስ ያሉ ፈራሚዎች በክለቡ ጥሩ ጅማሬን አድርገዋል። ስለዚህ በከፍተኛ አራት ውስጥም የመጨረስ አላማቸውን የበለጠ ለማሳደግም ቀጣይ ማንኛውም ተጫዋችም እንደሚያመጡ ማየትም የሚስብ ጉዳይ ይሆናል ተብሎ ነው የሚጠበቀው። ቶተንሃም የአሰልጣኝ ቶማስ ፍራንክን ቡድን ለሁለተኛ የውድድር ዘመን አጋማሽ ለማሻሻል እቅድ ስላለው ወደ ጥር ወር ዝውውርም መስኮት እየተመለከተ ነው። የቡድኑ የመሃል ክፍል ከሚታይባቸው ቦታዎች አንደኛው ሲሆን በቅርቡ የሬንጀርስ ኒኮላስ ራስኪን ለነሱ ኢላማ ውስጥም ያለ ተጫዋች መሆኑ ተገልጿል። ራስኪን ከሩሴል ማርቲን ጋር ባለው አለመግባባት ወሬ መጀመሪያ ላይ ከቡድኑ ውጭ ሆኖ የነበረ ሲሆን የቀድሞው የሳውዝሃምፕተን አሰልጣኝ ከተባረሩ ወዲህ ግን ወደ ቡድኑ ተመልሷል። ይህ ደግሞ ሬንጀርስ ተጫዋቹን የማስቀጠል እድሉን ከፍ ሊያደርግባቸው ይችላል። እንደ ፒተር ኡርክ በፉትቦል ኢንሳይደር በኩል እንደዘገበው ከሆነ ሬንጀርስ አሁን ካለበት ችግር አኳያ የቤልጅማዊውን የመሃል ሜዳ ተጫዋች ለመልቀቅም ዝግጁ ስላልሆነም ቶተንሃም በጥር ወር ራስኪንን የማስፈረም እድሉ አነስተኛ ነው። ፍላጎት መሳቡ የሚያስደንቅ አይደለም። በክረምቱ ወራትም ፍላጎት የነበረ ሲሆን ነገር ግን ሬንጀርስ ማስቀጠል ችሏል። በጥር ወር ለመሸጥ ፈቃደኛ ይሆናሉ ብዬ አልገምትም። ራስኪን አስጠብቀው ለማቆየት እቅድ አላቸው። እናም እድላቸውን ለመቀየርም ከፈለጉም እሱን ደግሞ ያስፈልጋቸዋል ተብሎ እንደሚጠበቅ ነው መረጃ የወጣው። እስከ 2027 ድረስ በኮንትራት ስራ ያለ በመሆኑም በጥር ወር የዝውውር እንቅስቃሴ ይኖራል ተብሎ አይጠበቅም። በሱ ላይ የፕሪሚየር ሊግ ፍላጎትም አለ። ከሌሎች የአውሮፓ ሊጎችም ፍላጎቶች አሉ። ለሬንጀርስ ትልቅ የዝውውር የክረምትም የዝውውር መስኮት ይጠብቃቸዋል ተብሎ ይታሰባል። እናም ራስኪን ከሬንጀርስ ጋር ምንም መሻሻል ካላየም ተጫዋቹ ራሱ ለመልቀቅም ሊፈተን ይችላል። ሬንጀርስ በዚህ ፕሪሚየርሺፕ ውስጥም አሁን ካለው ፍላጎት ጋር ሲነጻጸር በጣም ወደ ኋላ መቅረቱ ከግምት ውስጥ በማስገባት ራስኪን ለቀሪው የውድድር ዘመን ማስቀጠሉ ምክንያታዊ ነው። ቶተንሃም እስከሚቀጥለው ክረምት ድረስም ለመጠበቅ ዝግጁ ሊሆን ይችላል። በዚህ ጊዜ ውስጥ ደግሞ የተሻለ ስምምነት ሊያገኝ እንደሚችል ነው በርካቶች እየገመቱ የሚገኙት። የቸልሲው አባል የሆነው በስትራስቡርግ አስደናቂ ብቃትን እያሳየ የሚገኘው ዲዬጎ ሞሪየን ወደ ክለቡ ለመመለስ ፍላጎት እያሳየ እንደሆነ ተዘግቧል። የ21 ዓመቱ ተጫዋች በዚህ የውድድር ዘመን በፍሬንች ሊግ 1 ባሳያቸው ብቃቶች ከፍተኛ እምቅ ችሎታን አሳይቷል። እስካሁን አንድ ግብና 2 ለግብ የሆኑ ኳሶችንም ማመቻቸቱ አቀብሏል። ይህች ግብና አንደኛው ለግብ የሚሆን ኳስ የተመዘገበው በገዢዎቹ የአውሮፓ ሻምፒዮኖች ላይ ሲሆን ሞሬራ ደግሞ አስተዋይ በሆነ ጨዋታ ብዙ ችግርን ፈጥሮባቸው ነበር። እንደ ቲቢአር ፉትቦል ዘገባ ከሆነ ቼልሲ ሞሬራን በዝቅተኛ ወጪ ወደ ክለቡ የሚመልስበት አንቀጽ ወይም ደግሞ ባይ ባክ ክሎዝ የምንለውን የመጠቀም አማራጭም ሊኖረው ይችላል። የምዕራብ ለንደኑ ግዙፍ ክለብ የግራ መስመር ተከላካይ ወይም የመሃል ሜዳ ላይ መጫወት የሚችለውን ወጣት ቤልጅማዊ መጀመሪያ ላይ የሸጠው በ1.7 ሚሊዮን ፓውንድ ብቻ ሲሆን የመመለስ መግዣው ዋጋ ደግሞ ከዚህ ደግሞ ብዙም እንደማይበልጥ ነው በዘገባው ላይ የተጠቆመው። ቸልሲ ከፈረንሳዩ ክለብ ጋር ባለው ግንኙነት ምክንያት በስትራስቡርግ ውስጥም ያሉትን ጎበዝ ወጣት ተጫዋቾችን መከታተሉን እንደሚቀጥል ጥርጥር የለውም። ቀድሞውኑ ሲኤፍሲ ጎበዝ ወጣት አጥቂ አማኑኤል አሚገን ከስትራስቡርግ አስፈርመዋል። የ22 ዓመቱ ተጫዋች በ2026 ክለቡን እንደሚቀላቀልም ቢቢሲ ስፖርት ዘግቧል። እንደ ሞሬራ እና ሁሊዮ ኢንሲሶ ያሉ ደግሞ ሌሎች ከፍተኛ ተሰጥኦ ያላቸው ተጫዋቾች በቀጣይ ጥቂት ዓመታት በቸልሲ ኢላማ ውስጥ እንደሚሆኑ በእርግጠኝነት መገመት ይቻላል። ከዚህ በተጨማሪ ሰማያዎቹ ጎበዝ ወጣቶች የሆኑት ኬንድሪክ ፓይዝ እና ማማዱ ሳርንም በውሰት እዚያው አስቀምጠዋል። የቸልሲ አሁን ያሉ ባለቤቶችም ዓለም አቀፍ ደረጃ ያላቸው ምርጥ ወጣት ተጫዋቾችን በማምጣት ረገድ
ጥሩ ስራን እየሰሩ ነው የሚገኙት። ኤንዞ ማሬስካ ይህንን ተስፋ ሰጪ ቡድን ወደፊት ማምራቱን ሲቀጥል ሞሬራ በስታንፈርድ ብሪጅ በደንብ ሊስማማ የሚችል ሌላ ተጫዋች ነው። በመቀጠል ቼልሲ ማንኛውንም ተጫዋች እንደሚያስፈርምና ከነዚህ ተጫዋቾች አንዳንዶቹ እንደ ሞሬራ በስትራስቡርግም ልክ የማስደመም እድልን እንደሚያገኙ ማየቱ የሚስብ ይሆናል ተብሎ ነው የሚጠበቀው። አስተን ቪላ የፋይናንስ ፍትሐዊነትን ወይም ፒኤስአር የምንለውን ሁኔታ ከሌሎች የበለጠ አሳሳቢ በመሆኑ የተጫዋቾች ሽያጭ ሊኖር እንደሚችል ሁኔታውን መከታተል አለበት። በክረምቱ የክለቡን ወጣት ተጫዋች ጃኮብ ራምዚን ለኒውካስል ሽጠዋል። ነገር ግን ይህ በቀጣይ ዓመታት ከፍተኛ ተጽዕኖ ሊኖረው አይችልም። በመሆኑም ስለ ሞርጋን ሮጀርስ እና ኦሌ ዋትኪንስ የወደፊት እጣ ፈንታ ግምቶች መቀጠላቸው አይቀርም። ነገር ግን ሊለቅ የሚችል ሌላ ተጫዋች ደግሞ ጆ መጊን ነው። የ31 ዓመቱ ተጫዋች ወደ ቀድሞ ክለቡ የመመለስ እድል እንዳለው ተገምቷል። የልጅነት ጊዜው ተወዳጅ ክለብ የሆነው ሴልቲክ እሱን ለማስፈረምም ፍላጎት እንዳለው ተነግሯል። ጆ መጊን ለወደፊት ወደ ሴልቲክ መሄድም በደስታ ይቀበለዋል። ሆኖም ግን ፒተር ኡርክ በፉትቦል ኢንሳይደር ላይ ይህንን ዝውውር በተመለከተ በቅርብ ጊዜ ውስጥ እንደማይፈጠር ይገልጻል። ምንም እንኳን የስኮትላንዱ ብሔራዊ ቡድን ተጫዋች በመጨረሻም ወደ ግላስኮ ይመጣል በሚል ተስፋ ለሴልቲክ ደጋፊዎች ቢሰጥም በቅርብ ጊዜ ውስጥ ቢፈጠር እገረማለሁ። ለወደፊት ሊሆን ይችላል ብዬ አስባለሁ። ከዚህ በላይ ደግሞ ምንም ጥርጥር የለውም በጆ ማጊን እና በሴልቲክ መካከል ጠንካራ ትስስር አለ። አያቱ በአንድ ወቅት የሴልቲክ ሊቀመንበር እንደነበሩም አስታውሳለሁ። እንደ አውሮፓውያኑ አቆጣጠር በ2018 ቪላን ከመቀላቀሉ በፊትም ወደ ሴልቲክ ሊዘዋወር ትንሽ እንደቀረው መዘንጋት የለብንም። ወደ ሴልቲክ የሚያደርገው ዝውውር ሊጠናቀቅ ትንሽ ቀርቶ የነበረ ቢሆንም በመጨረሻም ተቆርጦ ቪላ ገብቶ እንደ አስፈረመውም ቀሪው ደግሞ ታሪክ ነው። በጆ ማጊን እና በሴልቲክ መካከል ጥልቅ የሆነ ግንኙነት አለ። ነገር ግን ጆ ማጊን በቅርብ ጊዜም ወደ ስኮትላንድ ስለመመለስም እያሰበ ያለ አይመስለኝም። ለወደፊት የሚደረግ ዝውውር ግን በፍጹም መካደም አይቻልም። ለወደፊቱ ልቡን ሊነካ የሚችል ዝውውር እንደሆነም እርግጠኛ ነኝ ሲል ይናገራል። አስተን ቪላ የጆ መጊን አገልግሎትን በተቻለ መጠን ረዘም ላለ ጊዜ ማስቀጠሉ ምክንያታዊ ነው። እንደ አውሮፓውያኑ አቆጣጠር በ2018 ከሂበርኒያ ከመጣበት ጊዜ አንስቶ እጅግ አስደናቂ ተጫዋችም ሆኖ ቆይቷል። እናም ለአሰልጣኝ ኡናይ ኤምሪም ወሳኝ ተጫዋች መሆኑ ደግሞ የሚታወስ ጉዳይ ነው። የሊቨርፑሉ አሰልጣኝ አርኔ ስሎት እሁድ ዕለት በአንፊልድ በተደረገው የፕሪሚየር ሊግ ጨዋታ ሩበን አሞሪም ለሚመሩት ማንቸስተር ዩናይትድ ባሸነፉበት ጨዋታ ስለተጠቀሙበት ስልትም ትችት አቅርበዋል። ኔዘርላንዳዊው እንግዲህ አሰልጣኝ ማንቸስተር ዩናይትድ 2-1 ባሸነፈበት ጨዋታ በኋላ ሲናገሩ ይህም ለሊቨርፑሎች አራተኛ ተከታታይ ሽንፈት ነው። ስሎት ቡድኑ ብዙ የጎል እድሎችን ከፈጠረ በኋላ ምን ያክል እድል እንደሌለው ተሰምቶት እንደነበር ነው የገለጸው። ሊቨርፑል በእርግጠኝነት ከአንድ ጊዜ በላይ ወደ ጎል መቅረብ ችሎ ነበር። አሌክዛንደር ኢሳክ በመጀመሪያው አጋማሽ ትልቅ እድል ያመለጠው ሲሆን ኮዲ ጋክፖም በድምሩ 3 ጊዜ የጎሉ ቋሚ ሲመልስበትም ተመልክተናል። አርኔ ስሎት ሲናገሩ ዩናይትድ በብዙ ጥራት ያላቸው ተጫዋቾች ስትጫወት በዝቅተኛ መከላከል ወይም በሎ ብሎክ በመምጣትና በጣም ብዙ ረጃጅም ኳሶችን በመጫወትም በተጋጣሚ የመጨረሻ የምትፈልገውን ነገር ማግኘትም ችሏል። በዚህ ስልት ስለተጫወተ የዩናይትድ ቡድን 1-0 እንድንመራ ቢያደርጉም ከዛ በኋላ አቻ ሆነን ጨዋታውን ማሸነፍ እንችል ነበር። ነገር ግን ከዛ በኋላ የተቆጠረብን ጎል ሁሉንም ነገር አጠናቆብናል ብሏል። የቀድሞው የፌኖርድ አሰልጣኝ ቡድናቸው በድጋሚ ከቆመ ኳስ ግብ መቆጠሩን ወይም ደግሞ እንደተቆጠረባቸው ይናገራሉ። በጸጸትም ጭምር ነው የተናገሩት። በአጠቃላይ ለሊቨርፑል መጥፎ ቀን ነበር። እናም በአራት ተከታታይ ሽንፈቶች በኋላ ደግሞ ነገሮችን ማስተካከል ይችሉ እንደሆነ ማየቱ የሚስብ ይሆናል። ብዙ አዳዲስ ፈራሚዎች ከአጮቱ ጋር ያልተዋሃዱ ይመስላል። እናም ባለፈው የውድድር ዘመን ደግሞ ኮከቦች የነበሩት እንደ ሞሐመድ ሳላህ ያሉ ተጫዋቾች አሁን ላይ ጥሩ ነገሮችን እስካሁን ድረስ በዚህ ቡድን ውስጥ ማሳየት እንዳልቻሉ የሚያሳዩ ነገሮችን ነው የተመለከት ነው። የማንቸስተር ዩናይትዱ ተከላካይ ማቲያስ ደሊት እሱና የቡድን አጋሮቹ የሊቨርፑልን ተከላካዮችን በጨዋታ ውስጥ ደካማ ጎናቸው እንደነበር ተሰምቷቸው እንደነበር ትልቅ ነገርን ተናግረዋል። ማቲያስ ደሊት በአንፊልድ የማንቸስተር ዩናይትድ አስገራሚን የ2-1 ድል ከተገኘ በኋላ ሲናገርም እኛ እንግዲህ ከጨዋታው በፊት የሊቨርፑልን የክንፍ ተከላካዮችን ለመጫን አስቀድመን እቅድ አውጥተን ነበር ብሏል። አርኔ ስሎት ጨዋታውን ከጀመሩት በክረምቱ የፈረሙት ሚሎስ ኪርኬዝን በግራ ተከላካይነት ሲሆን ሌላውን አዲስ ፈራሚ ጀረሚ ፍሪምፖንግን ግን በኮነር ብራድላይ እንግዲህ አስቀምጠውት ነበር የገቡት። ኮነር ብራድላይ ነበር በቋሚነት ጨዋታውን መጀመር የቻለው። ያም ሆነ ይህ እንግዲህ ሊቨርፑል ትሬንት አሌክዛንደር አርኖልድን እና አንድሪው ሮበርትሰንን በከፍተኛ ብቃታቸው ላይ በነበሩበት ጊዜ ከነበረው ሁኔታ ጋር ሲነጻጸር ከፍተኛ ድክመት መሆኑ የማይካድ ሀቅ ነው። ማቲያስ ደሊት ከጨዋታው በኋላ ዩናይትድ የሊቨርፑልን የክንፍ ተከላካዮችን
በቡድን ውስጥ ትልቁ ድክመት መሆናቸውን ያውቅ እንደነበር ተናግሯል። ይህም በክረምቱ ወራት ሲፈርሙ አስደሳች አዲስ ፈራሚዎች ተደርገው ቢታዩም አሁን ላይ ግን በጣም ጥሩ የሆነ ነገርን እያሳዩ አይገኝም ነው የሚለው መረጃው። ሊቨርፑል ደካማ ጎኖች እንዳሉት እናውቅ ነበር፣ እነሱም ደግሞ የመስመር ተከላካዮቻቸው ናቸው ሲል የኔዘርላንድ ብሔራዊ ቡድን ተጫዋች የሆነው ማቲያስ ደ ሊጅ ከጨዋታው በኋላ ተናግሯል። ይህ በእርግጠኝነት ለሊቨርፑል ትልቅ ችግር ነው። በዚህ የውድድር ዘመን በመከላከል መስመር ላይ ፈጽሞ ጠንካራ የሚመስል አልሆነም። አዲሶቹ የክንፍ ተከላካዮችም የችግሩ ትልቅ አካል ሲሆኑ ይታያሉ። ጀረሚ ፍሪምፖንግ በስተቀኝ ተከላካይነት አሌክዛንደር አርኖልድን ለመተካትም ጥሩ ፈራሚ መሆን ያለበት ይመስል ነበር። ነገር ግን በፍጥነት አሰልጣኝ አርነ ስሎት ከዚህ ውጭ ሆነዋል። ኮነር ብራድላይ እድሉን ሲያገኝ ኔዘርላንዳዊው ተጫዋች አልጀመረም። እንዲሁም ዶሚኒክ ሶቦስላይ በዚህ የውድድር ዘመን በተወሰኑ ጊዜያትም በዚያ ቦታ ላይ ተሰልፈው መጫወት ችሎ ነበር። በሌላ በኩል ሜሎስ ኪርኬዝ በቀድሞ ክለቡ ቦርንመዝ ላይም ጎልቶ የወጣ ቢሆንም ወደ ትልቅ ደረጃ ማደግም አስቸጋሪ ሆኖበታል። ስለዚህ ምናልባት አርነ ስሎት አንድሪው ሮበርትሰንን ወደ መጀመሪያ አስተላለፍም የሚመለስበት ጊዜ ደርሶ ሊሆን እንደሚችል ጭምር ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በሊቨርፑል ላይ በነበረው ጨዋታ አማድ ዲያሎ ተቀይሮ በማውጣቱ ትንሽ መበሳጨቱን አምነዋል። ማንቸስተር ዩናይትዶች በአንፊልድ ትልቅ ድልን ያስመዘገቡ ሲሆን ከብሪያን ኤምቤሞና ሃሪ ማጓየር የተቆጠሩት ግቦች ከ2016 ወዲህ በዚህ ስቴዲየም የመጀመሪያው 3 ነጥቦችን አስገኝተዋል። ሩበን አሞሪም አማድ በተጫወተበት መንገድ ተደስቷል። ጎበዝ የሆነው ወጣት ዊንግ ባክም ለብሪያን ኤምቤሞ ጎልም ግሩም የሆነ ቅብብልም ያደረገ ሲሆን በአጠቃላይ በዚያ ቀኝ መስመር ላይ ትልቅ ስራን አሳይተዋል። ሆኖም ግን ሩበን አሞሪም ከጨዋታው በኋላ የአይቮሪ ኮስቱን ብሔራዊ ቡድን ተጫዋች በሁለተኛው አጋማሽ በመቀየሩ እንዴት እንደተበሳጨ ሲናገሩ አማድ በዚያ ቦታ ላይ በጣም ጥሩ እየሰራ ነው፣ ለዚያ ቦታ ፍጹም ነው ሲሉ ሩበን አሞሪም ከጨዋታው በኋላ በሰጡት ጋዜጣዊ መግለጫ ላይ ተናግረዋል። ዛሬ ስለተቀየረ ተበሳጭቶ ነበር፣ ነገር ግን በቢጫ ካርድ ምክንያት ነው የቀየር ነው። ያ ባይሆን ኖሮ ለእኛ በጣም አስፈላጊ ስለሆነ በጨዋታው ውስጥ የሚቆይ ነበር ብለዋል። አማድ በዩናይትድ ቆይታው በክለቡ እጅግ አስፈላጊ ተጫዋች የመሆን ብቃት እንዳለው በተደጋጋሚም አሳይቷል። የ23 ዓመቱ ተጫዋች አንዳንድ የአካል ብቃት ችግሮች ገጥመውታል፣ ነገር ግን ብቁና ዝግጁ ሲሆን ግን ሁልጊዜም አዎንታዊ ተጽዕኖ ማሳየቱ አይቀርም። አማድ ዲያሎ ለማንቸስተር ዩናይትድ በጨዋታው ላይም አማድ መጀመሪያ ላይ እንደ ዊንገር ወይም ደግሞ የአጥቂ መሃል ሜዳ ተጫዋች ቢጀምርም አሁን ግን በሩበን አሞሪም የስልት አደረጃጀት ውስጥም እንደ ዊንግ ባክ ያለውን ብቃት እያሳየ ነው። እናም በዚህ አዲስ ሚና እንዴት እንደሚቀጥል ማየቱ የሚስብ ይሆናል። በብዙ መልኩ ማንቸስተር ዩናይትድ አማድን በአጥቂዎቹ 3 ተጫዋቾች ውስጥም ወይም በ10 ቁጥር ሚና ላይ ቢጠቀመው ጥሩ ነበር የሚል ስሜቶች አሉ። ነገር ግን በስራ ፍጥነቱና በመከላከል ብቃቱም ብዙ ሊያበረክት የሚችላቸው ነገሮች ስላሉ ለአሁኑ ከሱ ምርጡን ለማግኘትም ይህ ጥሩ መንገድም ይመስላል ተብሎ ነው የሚታሰበው። የሊቨርፑል ታሪካዊ ተጫዋች የሆነው ጄሚ ካራገር በክለብ ውስጥ አሁን የፕሪሚየር ሊግ እየተጫወተ ባለበት መንገድ ሊቋቋሙት ያልቻሉት የሚመስሉ ጥቂት ተጫዋቾች እንዳሉ አምኗል። ተንታኙ ሲናገረም በማንቸስተር ዩናይትድ 2-1 ከተሸነፉ በኋላ ለስካይ ስፖርት በሰጡ አስተያየት በዚህ የሊቨርፑል ስብስብ ውስጥም በጣም ጥሩ ያልሆኑ ተጫዋቾች ሊኖሩ እንደሚችሉ ነው እየጠቆመ የሚገኘው። ጨዋታው አሁን ላይ ለተወሰነ ጊዜ ካየነው በላይ ወደ ብዙ ረጃጅም ኳሶችና ከተቀናጁ ኳሶች ወይም ሴት ፒሶች የሚቆጠሩባቸው ግቦች የመሸጋገሪያ ምዕራፍ በመግባቱ የአርነ ስሎት ቡድን ባሉት ተጫዋቾች ያንን አይነት ያጨዋወት ስልት ለመጠቀም እየታገለ ያለ ይመስላል። ካራገር ትንታኔውን ሲሰጥ ፍሎሪያን ቨርትስ እና አሌክሲ ማካሊስተር በመሳሰሉ ተጫዋቾች ቁመት ላይ ትኩረትን ሲያደርግ ከተቀናጁ ኳሶችም ለመከላከልም ሆነ ከቆሙ ኳሶች ለማጥቃትም ተስማሚ እንደማይመስሉ ነው የተናገረው። ካራገር አዲሶቹ የጎን ተከላካዮችም በተለይ የክንፍ ተከላካዮችም በደንብ እየተቋቋሙ እንዳልሆነ ይጠቁማል። እናም ጀረሚ ፍሬምፖንግ እና ሚሎስ ኪርኬዝ በጣም ትልልቅ ወይም ጠንካራ አካል ያላቸው ተከላካዮች አለመሆናቸውን ይናገራል። ሊቨርፑል በማንቸስተር ዩናይትድ መሸነፉ አሁን በሁሉም ውድድሮች 4ኛ ተከታታይ ጨዋታቸውን በመሸነፋቸው አስከፊ የአቋም መውረድም እንዲያጋጥማቸው አድርጓል። ሊቨርፑል ያለፈው የውድድር ዘመን በአንጻራዊነት በቀላሉ ካሸነፈ በኋላ በዚህ የውድድር ዘመን ለፕሪሚየር ሊግ ዋንጫ ትልቁ ፌቨራይት ቡድን ነበር። ነገር ግን አቋሙ በጣም እያሽቆለቆለ ሄዷል። ውጤትም ማስመዝገብ በጀመሩበት የውድድር ዘመን መጀመሪያ ላይ እንኳን ብዙ ግቦችን ሲያስተናግዱ ነበር። እናም አሁን ላይ ይሄ በእውነት እየጎዳቸው ነው። ሊቨርፑል በክሪስታል ፓላስ 2-1፣ በጋላታሳራይ 1-0፣ በቸልሲ 2-1 ተሸንፏል። አሁን ደግሞ በዩናይትድ 2-1 ተሸንፏል። እናም በፍጥነት ወደ አሸናፊነት ጉዞ ይመለሳሉ ብሎ ማሰብ አስቸጋሪ አድርጎታል። እነዚህ ውጤቶች የአርነ ስሎት ቡድን ከሊጉ መሪ አርሰናል በ4 ነጥብ እንዲርቅ ያደረጉት ሲሆን ሊቨርፑል በ11 ግቦችም ሲያስተናግድ አርሰናል ያስተናገደው 3 ግቦችን ብቻ እንደሆነ የሚታወቅ ጉዳይ ነው።
የቀድሞ የሊቨርፑል የመሃል ሜዳ ተጫዋች የሆነው ጄሚ ሬድናፕ የቀድሞ ክለቡ ሲገመግምም የሚያደርጉት ነገር ሁሉ ተስፋ መቁረጥ የተሞላበት ስሜት እንደነበረም ነው የሚናገረው። በሜዳ ላይ በማንቸስተር ዩናይትድ በተሸነፉበት ጨዋታ ብሪያን ኤምቤሞ በመጀመሪያው ደቂቃ ላይ ግብ ሲያስቆጥር፣ ሃሪ ማጓየር ደግሞ በ84ኛው ደቂቃ ላይ ጎል አስቆጥሮ ተሸንፈዋል። ሬድናፕ ከጨዋታው በኋላ በተንታኝነት ኃላፊነቱ ላይ ሲናገር በሊቨርፑል መደሰት እንዳልቻለ ግልጽ ሲሆን የአርኔ ስሎት ቡድን በሚያደርገው ነገር ሁሉ ምን ያክል ግራ የሚያጋባ ነገር እየተሰራ እንደሆነ ይናገራል። ሬድናፕ በስካይ ስፖርት ከጨዋታው በኋላ ከቀድሞ ክለቡ ሊቨርፑል ላይ ያደረገውን ግምገማም ሲናገር በውጤቱ ወደ የትኛውም አቅጣጫ ሊሄድ ይችል ነበር፣ ነገር ግን ስሜቱ ተስፋ መቁረጥ ውስጥ ያሉ ይመስላሉ። አርኔ ስሎት ተቀያሪ ተጫዋቾችን ሲያስገባ እንኳን ሁልጊዜም የቸኮላና የተስፋ መቁረጥ ስሜት ነበር። በጨዋታው ውስጥ ምንም አይነት መረጋጋትም አልነበራቸውም። አቻ አድራጊዋን ግብ ካስቆጠሩ በኋላም እንኳን የተያዙበት መንገድም ግራ መጋባት የተሞላ ነበር። ያ መረጋጋት ተሰምቶኝ ያውቅም። ለአራት ተከታታይ ጨዋታዎች መሸነፍ ትልቅ ጉዳት ነው። ይህ ሊሆን ይችላል ብሎ ማንም አስቦ የነበር አይመስለኝም። በዚህ የሊቨርፑል ቡድን ውስጥ ከመልስ በላይ ደግሞ ብዙ ጥያቄዎች እንዳሉትም እንግዲህ አክሏል። ምክንያቱም አስደሳች የሆኑ አዳዲስ ፈራሚዎች የሚጠበቅባቸውን እያሳዩ ስላልሆነ ሊቨርፑል አሁን ላይ በሁሉም ውድድሮች 4 ተከታታይ ጨዋታዎችን ተሸንፏል። በክሪስታል ፓላስ 2-1፣ በጋላታሳራይ 1-0፣ በቼልሲ 2-1፣ በዩናይትድም 2-1። ከዚህ ተከታታይ ሽንፈት በፊትም ቢሆን ኖሮ በመርሲሳይድ ግዙፎቹ በመከላከል ላይ ትንሽ ተጠያያቂ ይመስሉ ነበር። ብዙ ግቦችን ሲያስተናግዱም ቀደም ብለንም ተመልክተናል። ቦርንመዝና በኒውካስል ላይም በዘገዩ ግቦች ምናልባት ጥገኛ ሆነው ጨዋታውን አሸነፉ እንጂ በዛ ጨዋታ ላይም ከባድ ጊዜያቶችን አሳልፈው እንደነበር እናስታውሳለን። ሊቨርፑል ቀጥሎ 2 የሜዳ ውጪ ጨዋታዎች ያሉት። በመጀመሪያ በቻምፒየንስ ሊግ ከአይንትራክ ፍራንክፈርት ጋር ይጫወታል። ከዚያም በቀጣዩ የፕሪሚየር ሊግ ጨዋታ ደግሞ ወደ ብሬንትፈርድ ይጓዛሉ። በአርሰናል ውስጥ እያደገ የመጣውን ጠቀሜታውን ያረጋገጠ ብቃት በማሳየቱ ቡካዮ ሳካ እንደገና ትኩረትን ስቧል። በዚህ ጊዜ ደግሞ እንግሊዛዊው ዓለም አቀፍ ተጫዋች መተኪያ የሌለው በማለትም የገለጹት ተንታኛው ጄሚ ሬድናፕ ከፍተኛ አድናቆትን ሰጥተውታል። ይህ ምስጋና የመጣው አርሰናል በፉልሃም ላይ አስቸጋሪ በሆነ መንገድ 1-0 ካሸነፈ በኋላ ሲሆን የሳካ ተጽዕኖም ከስታቲስቲክስ በላይም ነበር። ሬድናፕ በቡድን ውስጥ ሌሎች ጠንካራ ተጫዋቾች ቢኖሩም የሳካ መኖርና ብቃቶች ከሌሎች እጅጉን እንደሚበልጡ ተናግረዋል። የአርሰናል ወደ ክራቨን ኮቴጅ ያደረገው ጉዞ ፍጹም አልነበረም። የፉልሃም የጠናከረ አደረጃጀትም ለአርሰናል ጥቂት እድሎችን የሰጠ ሲሆን የመጡትም እድሎችን ለመፍጠር አስቸጋሪ ነበሩ። ሆኖም ግን ሳካ ጎልቶ ወጥቷል። ማርቲን ኦዴጋርድ በሌለበት ጊዜም የካፕቴንነት ክንዱ ላይም አደራ የተሰጠው የ4 ዓመቱ ተጫዋች በሜዳ ላይም ሆነ ከሜዳ ውጭ የነበረው ሚናን ተቆጣጥሮታል። ሬድናፕ ለጎል እንደሰጠው አስቴት ከሆነ በስካይ ስፖርት ላይም ሲናገር እርግጠኛ ነኝ በዚህ መስመር ላይ መጫወት የሚችሉ ተጫዋቾች እንግዲህ ያሏቸው፣ ነገር ግን እሱ ነው ዋናው ሰው። ዛሬ ስለ መሪነት ስናገር የምናገረው ስለዚያ ነው። ተንታኙ አክሎም ሲናገር እሱ እንደ ቶኒ አዳምስ አይነት ጮክ ብሎ የሚመራ ካፕቴን አይደለም፣ ነገር ግን ቡድኑ ሲቸገርና ያንን ደግሞ ፍሰት ማግኘት ባልቻለበት ጊዜ ጨዋታውን ተቆጣጥሮ ወስዶታል። እናም ወደ ጨዋታውም ገብቶ አድጓል። ሬድናፕ ለሳካ ልዩ ምስጋናን ሰንዝሮለታል። ጨዋታውን እየገፋ ሲሄድም የግለሰብ ፉክክሩን ማሸነፍ ጀምሯል። ግሩም ነበር። እሱን ብቅ ብሎ ደግሞ ብቁ ሆኖ አድርገው ማቆየት ከቻሉ ለነሱ ትልቅ ቁልፍ ነገር እንደሚሆን ይሰማኛል ብሏል። እርግጥ ነው ሌሎች ተጫዋቾች ያሉ ዊሊያም ሳሊባ፣ ጋብሪኤል፣ ነገር ግን ሳካ መተክ የሌለው ሆኖ ይሰማኛል ብሏል። በሬድናፕ አስቴት ሳካ ከአሁን በኋላ አስደሳች ወጣት ኮከብ ብቻ አይደለም፣ ለአርሰናልም ወሳኝ መሪ ይሆናል። በክራቨን ኮቴጅ የተደረገው ጨዋታ ግልጽ የሆነ ፍንጭን ሰጥቷል። ጨዋታው ሲጠበቅም ክፍተቱ ሲጠፋና እድሎችም ደግሞ ሲቀንሱ የሳካ ነገሮችም ተጽዕኖ ጎልቶ ወጥቷል። የአርሰናል ደጋፊዎችም በቁጥሮቹ ረገድም የበለጠ ሊፈልጉት ይችላሉ። ነገር ግን እንደ ሬድናፕ ላሉ ተንታኞች ግን በጣም ጥሩ ጊዜን እያሳለፈ እንደሆነ እርግጥ ነው። አስደናቂ ተጫዋች የአርሰናል ኮከብም የራሳቸው ላሚን ያማልም እንዳገኙ መረዳት አለባቸው ሲልም ጭምር ነው የተናገረው ጄሚ ሬድናፕ ጨምሮ ሲናገር። የቫስኮ ደጋማ አጥቂ የሆነው ራያን በቅርብ ሳምንታት ክለቡን እንደሚለቅ ሲነገር ቆይቷል። በርካታ የፕሪሚየር ሊግ ክለቦችም እሱን ለማግኘት ፍላጎት አሳይተዋል። እንደ ዘገባዎች ከሆነ ደግሞ ቶትናም እና አስተን ቪላ ከፍተኛ ተሰጥኦ ላለው አጥቂም ጥያቄ አቅርበዋል። እናም ፍላጎታቸውን ተከትለው እሱን ለማስፈረምም ይፋዊ የውል ሀሳብን ማቅረባቸው የሚታይ ነው። ይህ በእንዲህ እንዳለ ያሲን አልሩመያን ተጫዋቹን ለኒውካስል ዩናይትድ እንዲያስፈርምም ይፈልጋል። የት እንደሚደርስ ማየቱ አስደሳች ያደርገዋል። ይህ ደቡብ አሜሪካዊ ከፍተኛ ግምት የሚሰጠው ተጫዋች እንደሆነ በርካቶች እያነሱም ይገኛሉ። ለሶስቱም የእንግሊዝ ክለቦችም ጠንካራ የረጅም ጊዜ ግዢን ሊሆን ይችላል። ወደ ፕሪሚየር ሊግ የመዘዋወር እድሉ ለሱ በጣም የሚያስደስት ነው የሚሆነው።
የ19 ዓመቱ ወጣት ብራዚል ውስጥ ያለውን ብቃትም አሳይቷል። እናም ራሱን በፕሪሚየር ሊግም ለመፈተን ይፈልጋል። በእንግሊዝ ውስጥም መደበኛ እግር ኳስን መጫወት ከሱ የተሻለውን እንዲያወጣና የበለጠ ደግሞ እንዲያድግም ሊረዳው ይችላል። እድገቱን ሊያፋጥነውም ይችላል። ቶተንሃም፣ ኒውካስል ዩናይትድ እና አስተን ቪላ ወደፊት ኮከብ እንዲሆንም ሊያሳድጉት የሚችሉት ጥራት ያላቸው አሰልጣኞችም አላቸው። ብራዚላዊው በቅርብ ወራት ውስጥም ወደ ፕሪሚየር ሊግ ለመዛወር እንደሚሳካለትም ተስፋ ያደርጋል። ሶስቱም የፕሪሚየር ሊግ ክለቦች ለአጥቂው ተመጣጣኝ ክፍያን ለመክፈል የሚያስችል የፋይናንስ አቅምም አላቸው። ቫስኮ ደጋማ መልቀቅን ለመፍቀድም ዝግጁ መሆናቸው ግን የሚታይ ነው የሚሆነው። ወጣቱ አጥቂ ከፍተኛ ደረጃ ላይ መወዳደር ይፈልጋል። እንደ ቶተንሃም እና ኒውካስል ያሉ ክለቦችም የቻምፒየንስ ሊግ እግር ኳስም ሊያቀርቡለት ይችላሉ። በመጨረሻም የት እንደሚደርስ ለማየትም አስደሳች ያደርገዋል። ሶስቱም ክለቦች በአጥቂ መስመራቸው ላይ ተጨማሪ አማራጭ ያስፈልጋቸዋል። እናም ብራዚላዊው የረጅም ጊዜ ኢንቨስትመንትም ይሆናል ተብሎ እንደሚጠበቅ ነው መረጃዎች በትልቁ አሁን ላይ እየወጡ የሚገኙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ወደ እናንተም ስናደርስ ቆየን። በነገው ፕሮግራማችን እንደተለመደው ሌሎች ስፖርታዊ ጉዳዮችን ደግሞ በድጋሚ ይዘን የምንገናኝ ነው የሚሆነው። ፏድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።